ከዚህ ብንጣሊት ምን ወድቅ ይመስልሽ? ይወድ ምንም ብትለኝ አልወጣም። ስሚ ይልቁንስ እስካሁን በህይወት የቆየሽው በእኔ ትዕግስት መሆኑን እንዳትረሽሽ። ቆይ እኔ ምን አልኩኝ? ይሄን ያክል ምን አደረኩኝ? እኔ እንደ ድሮ አብሬያችሁ ልኖር እንደ ድሮ ጠብቀን ስራ መሰርተሽ እንደዚህ በይቅርታ የሚታለፍ ምንም አይነት ጥፋት የለም። ስሚ ከዚህ ቤት አስገኝሽ እንደወጣ ያፈለሽ ችግር አለ። መጨረሻ እንደዚህ እስካሁንም ይሄ ትዕግስት የቆየው ልጅን እስከማሳከል ድረስ ነበር እና ደግሞ ያንቺ ሰይጣናዊ ማንነት እስከሚጋለጥ ድረስ ነበር። ገባሽ? ተረድታ ታውቃለህ? ምን ማለት ነው? አውርታሽ ወይ አማክረሽ ታውቃለች እንዴ? ማለት ሰሞኑን ያላት ነገር በጣም የተጨነቀችብኝ ነው። ለምን ይመስላል የተጨነቀችው? ምን አውቃለሁ እንዴ? እንዴት አታውቅም? ሞገስ በማያውቀው ጉዳይ ሉላን ተቀማ። ሚስቱን የሚወዳትን የሚያፈቅራትን እንግዲህ ከ10 ዓመታት በኋላ በስንት መከራ በስንት ውጣ ውረድ ውስጥ ያገኛትን ውዱን ባለቤቱን አፍቃሪውን ዛሬ ተነጥቋል። እንግዲህ በሚገርም ሁኔታ ጠበቃ ብሎ በቀጠረው ሰውዬ ወይም ደግሞ ገንዘቤን ያስለቀቅልኛል፣ የወደፊት ህይወቴን ከሚስቴ ጋር ህይወቴን አጣጥምበታለሁ ብሎ ያስበው የራሴ ብሎ እንግዲህ ያመነው ጠበቃ ተብዬው ሰውዬ እንግዲህ ሁሉንም ነገር ትቶ ወደ ጎን በመተው ቀጥታ ከልጅቷ ጋር አይኑን አነጣጥሮ በመጣት እንግዲህ ሉላን አጥምዶ እሱ በሚፈልገው ወጥመድ ያስገብቷታል። እንግዲህ ሉላ በሚገርም ሁኔታ በጣም ለረጅም ጊዜ ስትጨነቅ ስታስብ መከራዋን ስትበላ ነበረ ማለት ነው። እንግዲህ በመጨረሻም ደግሞ የመጨረሻ እንግዲህ ዛሬ ይዟት ሆቴል ተከራይቶ ገብቷል። ቤተሰቦቻችን በባለፈው ክፍል እንዳያችሁት ቤት መጥቶ ያው አስደንግጠውት ሽጉጡን ጭምር ጥሎ ነበር ሄደው። እንግዲህ ሽጉጡንም ሲያገኘው ሞገስ ምኑን ሆነው የማን ነው ከየት ነው የመጣው ብሎ ሉላን ሲያስጨንቃት ነበረ። ሉላም ደግሞ ያው መናገርን ፈልጋ ነበረ፣ ግን ደግሞ አለመናገርን ፈልጋ ነበረ። ከገንዘብና ከኔ ማን ይበልጥብሃል የተለያዩ ጥያቄዎችን ጠይቀው ነበረ እና ሞገስ ምንድነው የምትይው እያልሻለሽ ነገር አልገባኝም፣ ምን ማለት ፈልገሽ ነው ነበር ያላት። እንግዲህ በመጨረሻ በሚገርም ሁኔታ እሱ በሚፈልገው ወጥመድ ያስገብቷታል። ያው እንግዲህ ሉላን እንዳያችሁት ገንዘቡን እንኳን ይቅር ቢባልና ሌላ እንትን ጠበቃ ቀጥራለን ብትሉ በሰጠኝ መረጃ መሰረት በወንጀል ከሰዋለሁ ብሎ ስላስፈራራት እሱን ላለማስከሰስ እንግዲህ ደግሞ አንዴ አግኝቶ ከዛ ንብረቱን ያስለቀቀልናል የሚል አጉል አስተሳሰብ ስለያዛት ሉላ እንግዲህ ቀጥታ ሄዳለች ማለት ነው። ግን በጣም ነው የሚያስጠላው። ምክንያቱ ደግሞ ሰውየው አውቆ ነው እንጂ ማለት ነው። አሁን ዛሬ አንድ ቀን አብራው ብታድር በራሱ ቀጣይ ላይ ነገሮች የሚያስተካክላት አይደለም። ምክንያቱም ሌላ ፕሮግራም ሌላ እንትን እየቀጠረ አሁንም እየቀጠረ ሌላ ወጥመድ ውስጥ ነው የሚገባው ማለት ነው። እንግዲህ በመጨረሻ ያው ለዲያጣንና መርዞ ደላላውን አይታችኋል። ተደብቀው ካልጋ ስር ሽጉጡን ሁሉ አስጥለውት ሄዶ ነበረ። እንግዲህ ትናንትና ዲያጣ ያንን ነገር ነበር ለሞገስ የነገረችው። እንደ ሉላን ተረድታ ታውቃለህ ወይ ምንድነው የሚያስጨንቃት ነገር ምናምን እያለችው ነበርና እንዴ አንቺ ቆይ ለሌለኛ ጋር ነው እንደምታድሩ እያለ እየቀለደባት ነበር። እንግዲህ በመጨረሻም እንደዚህ ነው ነገሩ ያለው ነገር ምናምን ብላ ስትነግረው ዳጣ እንግዲህ በጣም ነው የደነገጠው፣ በጣም ነው የተናደደው። ምክንያቱም ብዙ ሀሳብ እያስጨነቃት እንደነበር ምን ሆነሽ ነው ሲላት ተወኝ በቃ እያለችው ነበርና ሉላ እና በቃ በመጨረሻም እንግዲህ በቃ ያዋጣኛል ያለችውን ውሳኔ ወስና እሷና እንግዲህ ሄደው ቀጥታ አልጋ ቤት ሄደዋል ማለት ነው። ከዛ እንግዲህ ሉላ ሄዳለች። ግን ሉላ በጣም ነው የምትጠየፈው ማለት ወዳ ፈቅዳ ምናምን አይደለም፣ ግን ያው ገንዘብ ያስለቀቅልናል በዛ ላይ ደግሞ በጣም ገንዘቡ ይቅርጥንቅር ብሎ ብላ አስባ ነበረ። ግን እንትን ማለት አይቻልም። ችግሩ ከገንዘቡ ጋር ሳይሆን በኋላ ከምን ጋር ያያዘባት መሰላችሁ? ገንዘቡ ሳይሆን እኔ እሱን ቀጥታ ሌላ ጠበቃ ጋር እንሄዳለን ብላችሁ እንከሳለን ወይም ሌላ ነገር በሌላ መልኩ እናስሄዳለን ብላችሁ ብታስቡ በፍጹም አይቻልም። ለምን? ምክንያቱም በእኔ ጋር ጀምራችኋል፣ እኔ ጋር ማለቅ አለበት። ከዛ ባለፈ ደግሞ ሌላ ነገር ፈልጋለሁ ካላችሁ ነገሩ የሹ የሚሆነው እኔ ከስ መሰረትና ባለሽ ይታሰራል አላት ማለት ነውና ይሄ ነገር ሲሆን ደግሞ በቃ ከአምሮዋ በላይ ሆነባት። አሁን ከዛሬ ነገ ህይወት ተስተካከለልኝ ነገሮች አበቁ ብላ ባሰበችበት ሰዓት ላይ በመጨረሻ እንግዲህ
እንዴት አይነት ፈተና ውስጥ ሲከታት፣ በተለይ ደግሞ ሞገስ እንዲታሰር በፍጹም አትፈልግም እሷ። እንግዲህ ሌላው ነገር እንትን ይላል እንጂ አለሱ ምንም ህይወቷ የለም ማለት ነው። ሞገስ ታሰረ ማለት እሷ የት ነው የምትሆነው? ከዛ ምክንያቱም ዝና እዚህ ጋር አለ። እንኳን አለሞገስ ሆና ቀርቶ አይደለም እዚህ ጋር ሆና ለራሱ እየከፈለች ያለው መስዋዕትነት በጣም ከባድ ነው። ስለዚህ ምናልባት ይሄ ነገር ከሆነ ባንዴ እንትን ብሎ ከእንትን ካለ በቃ ብላ እንግዲህ ራሷ ወስና አሳልፋ ለመስጠት ሄዳለች ማለት ነው። ሞገስም እንግዲህ ይሄን ነገር ሲሰማ ቀጥታ እየሮጠ ቤት ነበር የመጣው። ቤትም ቢመጣ የለችም። ከዛ ቀጥታ ስልኳን ነበር የደወለው። ስልኳ ሲደወል ስልኳ ስዊች ኦፍ ነው። የሱም ብቻ ሳይሆን ቀጥታ ለሰውየውም ለጣበቃው ደውሎ ነበረ። የሱም ዝግ ነው። ምን አማራጭ አለ? በጣም ከባድ ነው። በጣም የተናደደው ሞገስ ከዛ ለዳጣ ደውሎላት ነበረ። ስልካቸው አይሰራም ምናምን ሲለው በቃ ተበላች ምናምን ብላ ዳጣ ደግሞ ሙድ ያዘችበት። ከዛ መጨረሻ ብሩክ ጋር ደውሎ ነበርና ብሩክ ጋር ደውሎም ሲጠይቀው ኧረ ምንም የለ ይልም አልመጣችም ምናምን ሲለው በጣም ነው የደነገጠው። ስለዚህ ከሱ ጋር እንደሄደች ምናምን ነው ነገሩ የገባው። ቀጥታ ሄዶ ዳጣን አግኝቷት ነበረ። የት ሊሆኑ ይችላሉ ግን አሁን ምን እንግዲህ ሀሳብ ነበረ ሲያፈልቁ የነበረው። በመጨረሻም እንግዲህ ይኖርበታል ተብሎ ተገመተ ሆቴል ውስጥ ሂደዋል ማለት በፊት እሱ የሚያውቀው ሆቴል ስለነበረ እና ሞገስ የሚያውቁት ሆቴል እዛ ጋር ሊሆኑ ይችላሉ። ስለዚህ እንትኑ ጋር እንግዲህ መቀበያ ጋር ምናልባት ቤድሩም ከያዙ እዛ ጋር ስለሚገኙ እንግዲህ እዛ ስማቸውንና ሁኔታውን አጣርተው ለመግባት ቀጥታ ተያይዘው ዳጣና ሞገስ ሂደዋል ማለት ነው። ሞገስ እንግዲህ በራሱ ሽጉጥ ራሱን አጠፋለታለሁ ወይ ብሎ እንግዲህ እዛው ነው የሰውየውን ሽጉጥ ታጥቆት ቀጥታ ሄደዋል ማለት ነው። ቤተሰቦቻችን እንግዲህ እነሱ ደግሞ ሂደው ሩማቸውን ዘግተዋል። እንግዲህ ማነው ሉላ እሱም አጠገቡ ለመቀመጥ በጣም ነው የፈራችው። እንግዲህ ገብታለች። ዙሮ ዙሮ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬ ሰው። እንግዲህ ሂዳ እሺ ብላ ተመካክራ ቤድሩም ገብታ አሁን አትንካይ ማለት ምን አይነት አማርኛ ነው? ሆቴል ውስጥ እንግዲህ ምግብ ምናምን በልተው ተነስተው ሲነሱ እጇን ያዝ ሳረጋት ነበርና ሰውየው እጇን ሲይዛት እንግዲህ ሉላ በጣም ነበረ እጁን ከእጇ ላይ ያረገፈችው። እንግዲህ ይሄን ያክል እየተጸየፈችው አብራው ለተተኛ ደግሞ ሄደች። ምን ይባላል አሁን ይሄ ምን ይባላል? ቢቀርስ እንዴ ቢታሰርስ? ታስሮ እንደውም በህግ የሰጠውን ቅጣቱን ተቀብሎ ከዛ በኋላ ይሄን ያክል 10 ምናምን አመት ጠብቀው አይደለ? በእርግጥ ከባድ ነው ግን ደግሞ ህይወቷን አለሱ መኖር እንትን እንደማትራሷን ካሳመነች ግዴታ ህግ የሚሰጠውን ቅጣትን ተቀብሎ ከዛ ቢወጣ ነው እንጂ የሚሻለው ምንም እንትን አይልም ማለት ነው። እንግዲህ በመጨረሻም በሷ ባለችው መንገድ መጥተዋል ማለት ነው። እንግዲህ በእርግጠኝነት ዳጣና ሞገስ እንደሚደርሱላቸው አንጠራጠርም። ምክንያቱም እንግዲህ መቀበያ ጋር ነገርዮሽን ስለሚያውቁ የአልጋ ሩማቸው ስለሚነገራቸው እንግዲህ እዛ ይሄዳሉ። ሞገስ እንግዲህ አደጋ እንደማያደርስ ተስፋ እናደርጋለን። ምክንያቱም ሽጉጥ ይዟል፣ ተናዷል ምናምን እንግዲህ ከባድ ነው። በነገራችን ላይ ፖሊስ ይዞ አይሄድ እሱም የሰው ሚስት ነው የሰረቀው። ህግ ይዞ ደግሞ ሌላ ምርመራ ሲያደርግ ሌላ ሪስክ ስለሚመጣ እንግዲህ በራሱ መንገድ ነው እርምጃ ለወስድ የሄደው። ምናልባት እንደ ብሩክ መተው አብረውት ሊሄዱ ይችላሉ፣ ሊደዋወሉ ይችላሉ የሚል ተስፋ አለን ቤተሰቦቻችን። እሱም በቀጣይ በአዲስ ቪዲዮ የምናየው ነው የሚሆነው። ሌላው እንግዲህ ወይዘሮ ማህሌት ከነ ብሩክ ቤት አልወጣም ብላ ይሄው ሙጭጭ ብላ ተቀምጣለች አልጋውን ይዛ። እንግዲህ በመጨረሻም ከትዕግስታቸው እያለቀ ነው። በተለይ ብሩክ ከብዙ ጊዜ በኋላ እንግዲህ ስትሰሪበው ስትተፋበት ስትመታው በቃ ብዙ መከራዎችን ልጁን ለመግደል ለመመረዝ በተለያየ አጋጣሚ የሱን ደስታ ለመንጠቅ ብሎም እስከ ህይወቱ ድረስ ህይወቱን ለማጥፋት ስትጥር ስትጣጣር የነበረች ማህሌት እንግዲህ ትናንትና መታ ደግሞ ከቤት አልወጣም ምን አገባህ ምናምን እያለች እየተፍረጨረጨች ትገኛለች። እሱም እንግዲህ በመጨረሻ ያለውን እርምጃ ለመውሰድ ተገዷል። እንግዲህ ሽጉጥን አቀባብሎ ለዋ ላይ ደቅኖባታል ማለት ነው። ምላጭ ስቧል። እውነት የተኩሰው ይሆን ይሰደዋል አይሰደውም? እንግዲህ እሱን ምናልባት መድብል ይደርሳል እና መሳሪያውን ይቀሟል የሚል ተስፋ አለን ቤተሰቦቻችን። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ወዳችኋለሁ ቤተሰቦቼ። ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቀጣይ አዳዲስ ቪዲዮዎችን ስንለቅ እናንተ ጋር እንዲደርስ ይረዳል። መልካም ጊዜ